የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። እንግዲህ እንዳልኳችሁ የሀሳብ መለዋወጥ ወደዚህ ትንሽ ምንድነው ዋዥቅ ያለው ነገር ግን አይ ቲንክ ለመልካም ነው ብዬ ነው። እንዳልኳችሁ ይሄ ጊር የሚለውን ማለት ሪሰርች መስራት አስፈለገኝ። ሌሎች ማለት ይሄኛው አግሪጌት አድርጎ ዋናው አሁን ይህንን ፔፐር ሳየው ሪጂናል ፕላኒንግ ትኩረቱ እንዴት አድርገን አስተዳደራዊ እና የአስተዳደራዊ ስለዚህም ማለት ማስተዳደር ውስጡ አንድ ፋንክሽን የሚያደርገው ነገር ማቀድ ነው ማለት ማኔጅመንት ፋንክሽንስ የሚባሉት ቤዚክ ላይክ ነው። ማኔጅመንት ፋንክሽንስ አስተዳዳሪ ምንድን ነው የሚሰራው ከተባለ የመጀመሪያው አንዱ የሚያደርገው ነገር ማቀድ ነው እና ይሄ ፔፐር ፎከስ የሚያደርገው እኔ እንደተረዳሁት ማለት የአዲስ አበባን እና በኢትዮጵያ ውስጥ በአጠቃላይ ከተሜነት የሚባለው ነገር የገጠመው ችግር ላይ በቂ ኢንፎርሜሽን መረዳት ይዞ እነዚህን ችግሮች መፍታት የሚቻለው ክልላዊ ይዘት ያለው አንድ የአስተዳደር መዋቅር በመፍጠር እና በሴንትራል ወይንም በተማከለ መልኩ እቅድ በማውጣት ነው። ስለዚህ እንደው ፕሮግሬሽኑ ላስቀምጠው ካላችሁ እንዳልኳችሁ አሁን ማኔጅመንት አንዱ ፕላኒንግ ነው። ፈርስት ቲንግ ታቅዳላችሁ፣ ስታፍ ታረጋላችሁ፣ ኦርጋናይዝ ታረጋላችሁ፣ ኮሚሽን ታረጋላችሁ፣ ሞኒተር ታረጋላችሁ፣ ሪፖርት ታረጋላችሁ። እንደዛ ነው ማኔጅመንት የሚሰራው ማለት ነው። እና ማኔጅመንቱን ግን ፕላን ካላደር መጀመሪያ ማኔጅመንቱን ካላዋቀራችሁት ግን ለምሳሌ ለማቀድ ስልጣን ይፈልጋል አይደለም። አሁን ለምሳሌ በአዲስ አበባ ከተማ እንዲህ ላርግ ብትሉ ፖለቲካ ወስኗችሁ ባለበት ሁኔታ ዝም ብሏችሁ አየር ላይ ልታቀዱ አትችልም። እሱ እቅድ ሳይሆን ቢሆን መልካም ነው የሚል መልካም ምክረ ሀሳብ ነው እንጂ የሚሆነው ፕላኒንግ አይሆንም። ስለዚህ ኮንቴንድ ሊያደርግ የፈለገው ወረቀቱ እኔ እንደተረዳሁት ማለት ነው ወደ ገቨርናንሱ ነው የመጣው ማለት ነው። እኔ ደግሞ የፈለግኩት ኦፍኮርስ ስለ ገቨርናንሱም ወይንም ደግሞ ከኔ ሀሳብ ጋር ይስማማል ማለት ነው። የኔን ሀሳብ አድቮኬት ሰፖርት ያደርገዋል፣ ያንን ሼር ለማድረግ ነው። ነገር ግን እኔ የፈለግኩት ምንድነው ነው ይሄንን ጀስቲፋይ የሚያደርገው ማለት ለህዝብ ለአዲስ አበባ ህዝብና ለኢትዮጵያ ህዝብ ለዲሲሽን ሜከሮች፣ ለፖሊሲ ሜከሮች፣ ለህግ አውጪዎች፣ ለስቴክ ሆልደሮች ወዘተ ትርጉም በሚሰጥ ልክ ነው ግንዛቤ መፍጠርና ሁኔታውን አስፈላጊነት እንድንረዳው ማድረግ ነው። እና የመጣሁበት ነገር ምንድነው ይሄንን ፔፐር እሱ ላይ ብቻ ከምደገፍ ሌሎች እሱ ሪፈር ያደረጋቸው ሰፖርቲንግ ሪሰርቾችም አንብቤ አንድ ላይ ኮንሰልቴት አድርጌ ላመጣው ነው ያሰብኩት ማለት ነው። እና ቱ ዳት ኢንድ አሁን ለምሳሌ ለመጀመሪያ እንግዲህ ያነበብኩት ይሄ ፔፐር አሁን ያልኳችሁ ፔፐር በማጣቃሻነት የተጠቀመው አንዱ ፔፐር ይሄ ነው። ሊንኪንግ ነን አርባናይዝድ ኤሪያስ ኤንድ ኢኮ ሰስተናብል ፕላኒንግ ሪያሊቲስ ኤንድ ቻሌንጅ ፍሮም አርባን ኢትዮጵያ የሚል አንድ ታንዛኒያዊ ወይም ዚምባብዌያዊ ማን ነው ስሙ ቴንዳይ ጎንዶ የሚባል ሰው የጻፈው ማለት በኢትዮጵያ ላይ የተሰራ ሪሰርች ነው። እና ለእኔ አሁን ይሄኛውን ጥሩ ግባት ሆኖ ነው ያገኘሁት። ምክንያቱም ማይ ፈርስት ኢንትረስት በተጨባጭ አሁን ለምሳሌ ቆሻሻ ማኔጅመንት ላይ ምን አይነት ችግር አለ፣ መሬት አያያዝ ላይ ምን አይነት ችግር አለ፣ የአካባቢ ብክለት ላይ ምን አይነት ችግር አለ፣ የተፈጥሮ ሀብት ላይ ምን አይነት ነገር ይፈጠራል የሚሉትን ነገሮች ሪሰርች አድርጎ የሚያቀርብልኝና ሰብስታንሺየት የሚያደርግልኝ ነገር ሆኖ ነው ያገኘሁት ይሄንን። ስለዚህ ማለት እንግዲህ ለመሄድ ትንሽ ያስቸግራል። ሌሎችን ፔፐሮች አሁን ኢንትረስቲንግ ፔፐሮች አግኝቻለሁ፣ ይገርማቸዋል። ለምሳሌ አሁን ይሄ አንዱ በጣም ኢንትረስቲንግ ሆኖ ያገኘሁት ፔፐር ነው አንሎኪንግ ኢትዮጵያስ አርባን ላንድ ኤንድ ሃውሲንግ ማርኬት ማለት ስዕሉን ራሱ ወድጄዋለሁ። ማነው ወርልድ ባንክ ነው የሰራው። አሁን ይሄም ቆንጆ ሪፖርት ሆኖ ነው ያገኘሁት። ማለት አዲስ አበባ ነች ነው ማለት የሆኑ ፎቆች ይነሳሉ፣ ይሰራሉ ምናምን ይላሉ፣ ግን ደግሞ እንደዚህ አይነት ኑሮም ያለበት ሀገር ነው እና የምናወራቸውን ችግሮች በደንብ አድርጎ ያሳያል።
የተወሰነ ላይክ ነው። ብዙም ውስጡ ገብቼ ላነበው አልቻልኩም። ያው ዛሬ በዛሬ ማለት ትንሽ ጊዜ ይወስዳል። ይህን አግኝቻለሁ። አንድ ሌላ ኢንትረስቲንግ ፔፐር ለምሳሌ ነው የምላችሁ። ይሄን ደግሞ አንድ የጀርመን ተራድኦ ድርጅት ነው ምናምን ዌስት ማኔጅመንት ሴክተር ብሪፍ ኢትዮጵያ ቢዝነስ ስካውትስ ፎር ዴቨሎፕመንት የሚል ይህ ደግሞ አሁን በአዲስ አበባ ውስጥ ያለ የቆሻሻ አወጋገድ ችግር ነው። በጣም ከፍተኛ ችግር ነው ያለው። እዛም ጋር ይነሳል። አሁን ይሄንን ፔፐር ሳነብ ወደዛ እየወሰደኝ ነው ማለት ነው። ኤኒዌይ ይህንን ሁሉ ምነግራችሁ ለምንድን ነው እንግዲህ እኔም ማለት አምናት ኤክስፐርት ስ ማለት ብሬን ፓወር ነው የምጠቀመው እንጂ በጉዳዩ ላይ ከዚህ በፊት የነበረ በቂ እውቀት የለኝም። ማለት ፕሮፌሽናል አይደለሁም፣ ትሬኒንግ የለኝም። ግን የማንበብ የመረዳት የመተንተን ኤአይዎቹን የመጠቀም አቅሙ ስላለኝ ያንን ተጠቅሜ ነው እነዚህን ዲሳይፈር ማድረጋቸው ማለት ነው። ማለት አካሄዴ እንግዲህ ትንሽ ቢዛር ሊሆን ይችላል፣ ኦርጋናይዝድ ላይሆን ይችላል። ግን አሁን ያሰብኩት ለጊዜው ምንድን ነው ይህንን ፔፐር ቀጥታ ላቀርብላችሁና ማለት አጭር ፔፐር ነች፣ 11 ገጽ ምናምን ነች። ግን ችግሩን ላይክ ነው እሱ የሚያነሳበት እሳቤ ሌላ ቢሆንም ለእኔ ግን የአዲስ አበባን የውስጥ ችግር በደንብ አድርጎ ያሳየናል። ማለት ያለንበትን የአዲስ አበባን ብቻን ሳይሆን በኢትዮጵያ ደረጃ ያለንበትን ችግር አንድ ጥሩ አድርጎ ያሳየናል ብዬ ከማስበው ፔፐር ነው እና ፔፐሩን ዝም ብዬ አብረን እንየው ማለት ነው። አይ ዶንት ኖ በአንድ በሁለት ቪዲዮ የሚያልቅ ይመስለኛል። ሆፕፉሊ ያው እንግዲህ አብረን እንየው ማለት ነው። ስለዚህ ይሄ ጊር 8 ይሆናል ማለት ነው። ላይክ ነው ሰፕተምበር 15 ላይ ማቀርብላችሁ ማለት ነው። እና ርዕሱ የሚለው እንግዲህ ሊንኪንግ ነን አርባን ኤሪያስ ኤንድ ኢኮሰስተናብል ፕላኒንግ ሪያሊቲስ ኤንድ ቻሌንጅ ፍሮም አርባን ኢትዮጵያ። ዋናው የወረቀቱ ሀሳብ እንዳልኳችሁ እኔ የምፈልገው በሰፊው ስላላሰብም ከተሜነትን ላይ ፕሮግራም ሰርተን ምናምን ብለን ስላልመጣን እሳት አጥፊ ነው የሆነው። የጃካርታን ሁኔታን የፈጠርነው ነው የኔ ሀሳብ ላይክ ነው የኔ ሀሳብ። እሱ ግን የሚያነሳበት በሌላ አንጻር ነው። ነገር ግን የኔን ሀሳብ ለእኔ ሀሳብ ማስረጃነት፣ ማረጋገጫነት፣ ድጋፍ ሊሆኑ የሚችሉ ብዙ ነገሮች ስለሚያነሳ ፔፐሩን አብረው ነው የኔ ሀሳብ። ግን ሚስኮት እያረኩት እንዳልሆነ እንድታቁ ማለት ከቦታው አውት ኦፍ ኮንቴክስት አውጥቼው እንዳልሆነ እንድታቁ የፔፐሩ ኮንቴክስት ምንድን ነው? ነን አርባን ኤሪያስ የሚባሉት ቦታዎች ያልተሰፈረባቸው ማለት ይሄ ማለት ሰፋ ያለ የከተሜነት ያልነካቸው ማለት ነው። ወይንም በሌላ አማርኛ ገጠር ባዶ መሬቶች ናቸው ማለት ነው በአብዛኛው። እና እነዚህ ገጠር ወይንም ባዶ መሬት የሆኑት ኢኮሲስተም ሰርቪስ ይሰጣሉ የሚባሉ ናቸው። እሱ የሚለው ማለት ነው ኢኮሲስተም ሰርቪስ ይሰጣሉ። ኢኮሲስተም ሰርቪስ ወይንም ኢኤስ ምንድን ነው ስትሉ፣ ኢኮሲስተም ሰርቪስ በአጠቃላይ ከባቢው ለሰው ልጅ የሚሰጣቸው ዘርፈ ብዙ ጥቅሞች ናቸው። ለምሳሌ አሁን አንድ ከተማርኩት ነገር አካባቢ በትክክል ሲጠበቅ ወይም ላይክ ነው አክቹዋሊ ኢትስ ኦብቪየስ መገመት ትችላላችሁ። ግን አንዳንዱ ነገር ያው ሲባል ነው ሴንስ የሚሰጠው። ለምሳሌ አካባቢ ቆሻሻ በትክክል ካልተያዘና ቆሻሻው በየአካባቢው የሚበተን ከሆነ ያ ቆሻሻ በተለያየ መልኩ የወንዝ ውሃ ይበክላል። የወንዝ ውሃ ብቻ ሳይሆን የከርሰ ምድር ውሃም ይበክላል ማለት ነው። ስለዚህ የውሃ ብክለት ያስከትላል። ንጹህ ውሃ እንዳታገኙ ያደርጋል። ለምሳሌ ማለት አረንጓዴ አካባቢዎችን በስነስርዓት ካልጠበቃቸዋቸው ለምሳሌ ደን፣ ዛፎች፣ አትክልት ነው ላይክ ነው በአጠቃላይ አረንጓዴ ቦታዎችን ከጎዳቸዋቸው እነሱ ኦክሲጅን ምንድነው ካርቦን ዳይኦክሳይድ ስለሚስቡ ንጹህ አየር ማለት የፕላንት ሬስፓይሬተሪ ሲስተም አተነፋፈስ ስርዓት የተቃጠለ እኛ የምናወጣውን አይደለም። አሁን እንትናችን ይሄ ሰው ቢሆን ይሄ ደግሞ ዛፍ ቢሆን እንትናችን እኛ ካርቦን ዳይኦክሳይድ እንሰጣቸዋለን፣ እነሱ ኦክሲጅን ይሰጡናል። እንደዚህ ነው የምንኖረው። ነገር ግን እነዚህ ነገሮች በተለያየ መንገድ ከተጎዱ ካርቦን ዳይኦክሳይዱን አሁን በጭስ በመኪና በምናምን የሚወጣውን የሚመጣው አይኖርም። ስለዚህ ንጹህ አየር የማግኘት ቴንደንሳችን ይቀንሳል። ለዚህ ነው አሁን ለምሳሌ ጠዋት ስንነሳ ፍሬሽ ኤር የምናገኘው። ለምንድን ነው? ሰው ተኝቶ ብሎ እነሱ ተንፍሰው አካባቢውን በኦክሲጅን ሞልተውት ስለምናገኛቸው ጊቫስ ነው ላይክ ፍሬሽ ሴንስን ይሰጡናል። ደስ ይለናል፣ እንነቃቃለን ማለት ነው። እና ሲጎዱ እንደዚህ አይነት ነገር ይፈጥራሉ።
ወይንም ደግሞ ፕሮዳክቲቪቲም ይቀንሳል። አካባቢ በደንብ ካልጠነቀቃችሁለትና የእርጥበት ደረጃውን ካልጠበቅ ነው። ለምሳሌ ዝናብ በሚዘንብበት ጊዜ ውሃው መሬቱ ውሃውን አይመጣውም ማለት ነው። መሬቱ ውሃውን አይመጣውም። ስለዚህ ጎርፉ በጣም ይበዛል። ለምሳሌ ነው አሁን አንዱ ማለት ነው የአካባቢ ጥበቃ ስራ የሚያስፈልግበት ምክንያት በትክክል ካልተሰራና መሬቱ ውሃ እንዲመጥ ካልሆነ ዝናብ በሚዘንብበት ጊዜ ዝናቡ አይሰርግም፣ እንዳለ ወደ ጎርፍነት ይለወጣል። ጎርፍነት ሲለወጥ ደግሞ ብዙ ችግር ይፈጥራል ወዘተ ወዘተ። ስለዚህ የእሱ ፎከስ ከዚህ አኳያ ነው። ስለዚህ የእሱ ሀሳብ ምንድን ነው? ከተሜነቱ ዝም ብሎ ያለ ዕቅድ እየፈነዳዳ እያደገና እነዚህን ነን አርባን ኤሪያስ እያሳጣ ስለሆነ አሁን የዘረዘርኩላችሁን ኢኮሎጂካል የሆኑ ፕሮብለሞች እያስከተለ ነው። ሰዎች አካባቢያቸውን እንዳይወዱት፣ ጤናቸውን እንዲታወክ፣ የኑሮ ደረጃቸው እንዲቀንስ፣ ድህነት እንዲበዛ ወዘተ ወዘተ እያደረገ ነው እና የርዕሱ እንደሚለው ማለት ነው ርዕሱ እንደሚለው ሊንኪንግ ነን አርባናይዝድ ኤሪያስ ኤንድ ኢኮሰስተነብል ፕላኒንግ። ስለዚህ ፕላን እናርገው ነው፣ ይታቀድ፣ የእቅዱ አካል ይሁን ነው። ልክ አንድ ሴክተር አድርጓት ወስዶ የአካባቢ ጥበቃን ያለውን ፋይዳ አሁን የዘረዘርኩላችሁን እንግዲህ የውሃ ጽዳት፣ የአየር ጽዳት፣ የጎርፍ መከላከል፣ ኢሮዥን መከላከል ማለት የአፈር መሸርሸርን መከላከል፣ ጤናን ማስጠበቅ፣ በሽታን ማዛመት፣ በሽታን አለማዛመት ምናምን የሚባሉ ዘርፈ ብዙ ኢኮሎጂካል ጥቅሞች አለው ለሰው ልጅ የሚሰጣቸው። አብሮም ፕሮዳክቲቪቲ ከግብርናም ጋር ከምንም ጋር እያያዘ የሚሰጣቸው ጥቅሞች አሉ። ስለዚህ ከተማ ሲስፋፋ እነዚህን ኢኮሎጂ ወይንም ደግሞ ስነ ምህዳር የሚባለው ነገር ለሰው ልጅ የሚሰጣቸውን ጥቅሞች ከግምት ባስገባ መልኩ ይደረግ ነው የእሱ ሀሳብ። የኔ ፎከስ ግን ምንድን ነው? እንደምታውቁት በሰፊው አድርገን ካልጀመረን ለብዙ ችግር ተጋልጠናል። አንዱ ችግራችን ይሄ ነው ለእኔ ይሄ አንድ ሰበዝ ነው ማለት ነው፣ ሀሳቤ ከገባችሁ ማለት ነው። ስለዚህ እንግዲህ ኢንትሮዳክሽኑ ላይ ምን ይላል? ኮምፕሌክሲቲስ ብሮት አባውት ክላይሜት ቼንጅ ኤንድ ዘ ትዊን ፕሮሰስ ኦፍ ግሎባላይዜሽን and urbanization have in recent times led to a renewed interest in the way cities are planned, designed and lived. እኔ ብዙም ምንድነው እነዚህ እንግዲህ ሁለት መስክ ያላቸው ወይም ሁለት መውጊያ ያላቸው ግሎባላይዜሽን እና አርባናይዜሽን የሚባሉ ነገሮች ኮምፕሌክሲቲስ ብሮት አባውት ክላይሜት ቼንጅ ማለት ሌላው የፈለግኩት ምንድን ነው እኔ ይሄ ማለት ስለ አየር ንብረት ለውጥ ያለኝ ግንዛቤ ግሎባል ነው የሚል እምነት የለኝም። ማለት በጉዳዩ ላይ ኤክስፐርት አይደለሁም፣ ግን ከባቢያዊ ነው። አሁን ለምሳሌ አካባቢያችንን እንዳልኳቸው አሁን ለምሳሌ ጥሩ ስራ ካልሰራንና መሬቱ እርጥበቱን በሚገባ ጠብቆ ዝናብ በሚወርድበት ጊዜ ዝናቡን እንዲመጥህ መድረግ ካልተቻለ ጎርፍ ያስከትላል። በዚህ ይስማማለሁ። ግን አሁን ለምሳሌ ግሎባላይዜሽን ማለት ከፍተኛ ሙቀት ተፈጥሯል፣ ምናምን ግሎባል ዋርሚንግ ተፈጥሯል። ስለዚህ ኢንዱስትሪ አቆሙ፣ ግሪን ኢነርጂ ምናምን የሚለውን ነገር አይ ዶንት ባይ ዳት ማች ማለት ነው። ኤኒዌይ ግን የሚለው ምንድነው በግሎባላይዜሽን እና በኡርባናይዜሽን ምክንያት እየተፋጠነ የመጣውን ይሄንን የከተሜነት እድገት አዲስ ፍላጎት ፈጥሯል። በምን ላይ ነው? ከተማዎች እንዴት ይታቀዱ፣ እንዴት ዲዛይን ይደረጉና እንዴት ይኖርባቸው በሚለው ጉዳይ ላይ አዲስ ፍላጎት ፈጥሯል ነው። ምክንያቱም በኋላ ላይ እንደሚያነሳው የዓለም ማለት ከተሜነት እየጨመረ ነው የሚሄደው ነው ቴንደንሲው። ገብቷቸዋል። ዓለምን አሁን ትሬንዱን ካያችሁት በጣም ከተሜነት እየጨመረ ነው። ለምሳሌ ቻይና ብትወስዱ
በ20 ነው በ30 ዓመት ውስጥ ወደ 600 ሚሊዮን የሚሆን ህዝብ ከድህነት ወለል በላይ ከድህነት አውጥታለን። እንዴት አድርጋ ነው የምታወጣው? ያው ላይክ ነው አርባናይዜሽን እያስፋፋሽ ነው ላይክ ነው ካወጣችሁት ዴፊኒትሊ ከተማ ውስጥ ነው የሚኖረው። ምክንያቱም ድህነትን ለምሳሌ የመብራት አክሰስ ትቀንሳላችሁ፣ መብራት አክሰስ ትሰጣላችሁ፣ መንገድ ትጨምራላችሁ፣ ትምህርት ቤት ወዘተ ወዘተ። እነዚህን ኢንፍራስትራክቸሮች ስትፈጥሩ ተወደደም ተጠላ ምን እየፈጠራችሁ ነው? ከተማ እየፈጠራችሁ ነው ማለት ነው። ስለዚህ በዓለም አቀፍ ደረጃ ከፍተኛ የከተሜነት መጨመር ስላለ እና ከተሜነት ደግሞ ብዙ ሪሶርስ ስለሚወስድ ኢንትረስት አስነስቷል። ከተሞች እንዴት ይታቀዱ፣ እንዴት ተደርገው ዲዛይን ይደረጉ እና ደግሞ እንዴት ይኖርባቸው ሰስተነብል እንዲሆን። አለበለዛ ልክ አሁን የሚሰጣችሁ ሴንስ ምንድን ነው መሰላችሁ? ከተማ ስትገነቡ ማዕድን እየቆፈራችሁ እንደሆነ ነው እና ሰስቴነብል በሆነ መልኩና ከተማው ምክንያቱም ተወደደም ተጠላም መሬትና የአየር ጠባይ ወዘተ የተፈጥሮ ሀብቶች በሚሰጡን ሪሶርስ ላይ ተመስርተን ነው ኑሯችን የምንገፋው። ውሃ እንፈልጋለን። መሬቱን ለመኖሪያም፣ ለእህል ማብቀሊያም፣ ለመዝናኛም፣ ለጥሩ አየር መተንፈሻም ወዘተ እንፈልገዋለን ማለት ነው። እነዚህ ነገሮች ሰስተነብል በሆነ መልኩ ማኔጅ ካላደረግናቸው ኑሯችንን ሚዝረብል ያደርጉታል። ቤታችሁን ካላጸዳችሁት ጥሩ ስሜት እንደማይሰማችሁ እና ሚዝረብል ያደርጓቸዋል ማለት ነው። ስለዚህ ባጭሩ ስታስቀምጡት ከተሜነት እየተስፋፋ ስለመጣ እና ትሬንዱም እንደሚታየው እየጨመረ ነው የሚሄደው ነው። እኛም ሀገር ተወደደም ተጠላ ወደ ሰፊ የከተማ ነገር ነው ውስጥ ነው የምንገባው። እንደዛ እየሆነ ስለሆነ ይሄንን ከተሜነት በትክክል ፕላን አድርገን የእሱ ፕላን በእርግጥ እሳቤው ምንድን ነው ስናስፋፋ ለምሳሌ እኔ ይገርምኛል። አይዱን ነው አሁን ቲክታክ እነዚህ ማወራቸውን ነገሮች እየሰማ ፊድ እያደረገኝ ሆን አላውቅም። የማያቸው ኮንስትራክሽኖች አዲስ አበባ ውስጥ በቃ በጣም የሚያስገርም ነው ማለት ወንዝ ዳር ይሰራሉ። ህንፃ ሁሉ ያየው መሰለኝ የሆነ ወንዝ ዳር አይዶን ነው እና ኮምፕሌን ሲያደርጉ ግን ትሰማላችሁ። አሁን ወንዝ ዳር ይሄ እንትኑን መጠበቅ አለበት ነው። ወንዙ ይሄ ከሆነ የሆነ ሲሪየስ ዲስታንስ በመካከሉ መጠበቅ አለባችሁ። ምክንያቱም ይሄ ከወንዙ በሚወጣው ውሃ ምናምን ነገር አካባቢው ኢኮሎጂካል ሰርቪስ የሚሰጡትን ነገሮች የመሬቱን ርጥበት ይጠብቀዋል፣ ውሃ ያጣራል፣ ወዘተ ወዘተ የሚያደርጋቸው ብዙ ስራዎች አሉና እቅድ በሌለው መንገድ ከሆነ መሬት የሚሰጠው ወይም መሬት የሚያዘው ወይም መሬት የሚገዛው ሰዎች መጥተው ይህንን ኢኮሎጂውን ያፈርሱታል ማለት ነው። እዚህ ጋር ሲሰፍሩ ለምሳሌ ፕላንድ ካልሆነ ማለት ነው። እና እኔ አሁን ወንዝ ዳር አየው ህንፃዎች ብዙ በሚገርም ሁኔታ ማለት ነው። እና እኔ እንጃ እንግዲህ ኮሪደር ልማቱ ራሱ ተሳስቷል እንድትሉ ነው የሚያደርጋችሁ። ማለት ወንዝ ዳሩ ሪዘርቭድ ሆኖ ግሪን ሆኖ ምናምን መጠበቅ አለበት ወይስ ድንጋይ ምናምን አይዶን ነው ላይክ ነው ኢኮሎጂካሊ ፕላንድ ሆኖ ነው ወይ? በዚህ መሰረት ካያችሁት ምናልባት እንዳልኳችሁ አምናት ኤክስፐርት ግን ጥያቄ የሚያስነሳ አይነት ነገር ነው። ወንዞቹ ሪዝነብል ዲስታንስ መጠበቅ አለበት በወንዞቹ እና በሰፈራዎቹ መካከል የሚል ይመስላል። ስለዚህ ያን ነው የሚለው ማለት ነው። በሌላ አማርኛ ከተሞች እንዴት እንደሚታቀዱ እንዴት እና ደግሞ እንዴት ዲዛይን እንደሚወጣላቸው እና እንዴት ሊኖርባቸው እንደሚገባ የከተሜነት መስፋፋት በዓለም አቀፍ ደረጃ ያለ ትልቅ ትሬንድ ስለሆነ ይህንን ጉዳይ አሳሳቢ አድርጎታል። ሞር ማለት ነው ሞር ስፔሲፊካሊ the social economic and environmental consequences thereof have led to revaluation of factors that contribute to sustainable urban environment። እንግዲህ ማህበራዊ ኢኮኖሚያዊ እና ኢንቫይሮንመንታል ኮንሲኩዌንስ ማለት ከተሜነት የሚያስከትላቸው ማህበራዊ ችግሮች፣ ማህበራዊ ጉዳዮች አሉት፣ ኢኮኖሚ ጉዳዮች አሉት፣ ከባቢያዊ ጉዳዮች አሉት እና ከተሜነትን አፌሌክ ነው እነዚህ ነገሮች therefore have led to revaluation of factors that contribute። ስለዚህ ቀጣይነት ያለው እድገት ወይም ማለት የከተማ መስፋፋቱን ልናቆመው አንችልም፣ ግን ሲስፋፋ ሰስተነብል መሆን አለበት። ሰስተነብል ኢን ተርምስ ኦፍ ዋት? በዚህ ፔፐር አኳያ ሰስተነብል ኢን ተርምስ ኦፍ እነዚህ ነን አርባን ኤሪያ ሲሆኑትን ለልማት ነው ኢኮሎጂካል ሰርቪስ ለመስጠት ያልኳችሁን አሁን የአፈር እርጥበት፣ የአየር ጥራት ወዘተ ወዘተ የሚሉትን ነገሮች ፕሮቫይድ ለማድረግ የሚያስፈልጉትን ነገሮች እንዲሰሩ
በሚያስችል መልኩ መሰራት አለበትና ፋክተሮቹ ምንድን ናቸው የሚለው ላይ ፈንዳሜንታል መረዳት ልዩነት መጥቷል ነው። Such primary focus on the sustainability of urban ecosystems is not misplaced given the cities are undoubtedly centers of economic growth and population. ያው ከተሞች ደግሞ የኢኮኖሚ እድገትና የህዝብ እድገት ማዕከላት ስለሆኑ ትኩረቱ ተገቢ ነው የሚለው። It is this dominant feature that has seen cities becoming a focal point of both ecological disturbance through resource consumption and land conversion and the provision of public goods. ማለት አሁን የከተሜነት ችግሩ ሁለት ተቃራኒ ግቦች፣ ሁለት ተቃራኒ ነገሮች ይዞ ይመጣል። አንደኛው የሚፈለግ ነገር ነው፣ የኢኮኖሚ እድገት ያመጣል፣ የህዝብ ቁጥር መብዛት ያመጣል፣ የህዝብ ቁጥር መብዛት ያመጣል፣ ኢኮኖሚ እድገት ያመጣል፣ የህዝብ ቁጥር መብዛት ያመጣል። አት ዘ ሴም ታይም ግን ኢኮሎጂካል ዲስተርባንስም ይፈጥራል ነው። ምክንያቱም ሰው በበዛ ቁጥር አርባናይዜሽን ነው። ኢኮኖሚ አሁን ለምሳሌ የቢዝነስ ቦታ ትሰጣላችሁ፣ የንግድ ቦታ ትሰጣላችሁ፣ የአድሚኒስትሬሽን፣ የመኖሪያ፣ የኢንዱስትሪ ወዘተ። እነዚህ ነገሮች ስታሟሉ ኢኮሎጂው ላይ ስትረስ ትፈጥራላችሁ ነው፣ ተጽዕኖ ትፈጥራላችሁ። ስለዚህ ሁለት ኮንትራዲክሽነሪ እንትን ነው ይዘው የሚመጡት ከተሞች ማለት የእድገት ማዕከል ልክ እንደ ማዕድን ቁፋሮ ጥሩ ኤግዛምፕል ሆኖ ያገኘሁት እሱን ነው። ማዕድን ቁፋሮ ማዕድን እንድታወጡ ያደርጋቸዋል፣ የሚጠቅም ነገር ማዕድን እንድታወጡ ያደርጋቸዋል። ሴም ቲንግ ግን ኢንቫይሮንመንቱን ዲግሬድ ያደርገዋል በትክክል ካልተሰራ ማለት ነው። ልክ እንደዛው ከተሜነትም እንደ ማዕድን ቁፋሮ በሉት። ምክንያቱም በመሬት ላይ፣ በውሃ ላይ፣ በአየር ላይ ማለት አየር ስላችሁ በምንተነፍሰው አየር ላይ፣ በኢኮኖሚ እድገታችን ላይ፣ በጤናችን ላይ ወዘተ ለውጥ ለማምጣት የህዝብ ቁጥርን ለማስተናገድ የተለያዩ ኢኮኖሚያዊ ፍላጎቶችን ለማሳካት ወዘተ ብዙ ጥቅም ያለው ነገር ነው። አት ሴም ታይም ግን ያ ነገር በትክክል ካልተሰራ አንሰስተነብል ይሆናል። ለምሳሌ አሁን የውሃ እጥረት ይፈጥራል፣ ሲሪየስ የሆነ የውሃ እጥረት ይፈጥራል፣ የኢንፍራስትራክቸር እጥረት ይፈጥራል፣ የአካባቢ ብክለት ይፈጥራል፣ የጤና መታወክ ይፈጥራል፣ የኢኮኖሚ ድህነት ይፈጥራል ወዘተ። ስለዚህ ሁለቱን ኢኮሎጂውን ወይም አካባቢያችን የተፈጥሮ ጸጋችንን አላግባብ ተጠቅመን ራሳችንን ለከፋ ጉዳትና በተለይ ደግሞ ቀጣይነት እንዳይኖረው፣ ለምሳሌ ውሃ ሲሪየስ ፕሮብለም ቢሆንስ አሁን አዲስ አበባ ውስጥ ውሃ ልምቶ ለምሳሌ አዲስ አበባ ውስጥ ለሚፈጠረው ህዝብ ውሃ ማቅረብ ፈተና ቢሆንስ ማለት በብዙ ምክንያት ገብቷቸዋል። ስለዚህ ሁለቱን ይሄን ፖዘቲቭ የሆነውን ጎል እና ይሄን ኢኮሎጂካል ዲስትረስ ይሄን ኔጌቲቭ የሆነውን ችግር ይዞ የሚመጣ ነው። የሚፈለግ ጥቅም ይዞ ይመጣል፣ እንደገና ደግሞ ጣጣም ይዞ ይመጣል ነው። ስለዚህ ሁለቱን ማስታረቅ ያስፈልጋል ነው የሚለው። ኢኮሲስተም ሰርቪስስ ፍሮም ላይክ ነው። ኢኮሲስተም ሰርቪስስ እንግዲህ ያልኳችሁ ናቸው ማለት ኢኮሲስተም ሰርቪስስ የአየር ጥራት፣ የውሃ ጥራት፣ ጎርፍ መከላከል። የአየር ጥራት ስላችሁ የምንተነፍሰው አየር ማለት ነው። ጎርፍ መከላከል፣ የአፈር መሸርሸር መከላከል ወዘተ ወዘተ እነሱ ናቸው ኢኮሲስተም ሰርቪስስ የሚባሉት። From urban forests and open spaces are said to be well positioned to address these two areas, yet their very existence is under threat from high rates of urbanization that are threatening the integrity of non-urbanization areas in most urban environments among other factors. ነገር ግን ማለት እነዚህ ነገሮች ባጭሩ ምንድነው አካባቢያችን ይሄ ግሪን የሆነው ያልተሰፈረበት ተፈጥሯዊ ቦታው ኢኮሲስተም ሰርቪስ ይሰጠናል። ምንጫችን ነው፣ የንጹህ አየር ምንጫችን ነው፣ የንጹህ ውሃ ምንጫችን ነው፣ የአፈር ተከላካይ ነው፣ ጎርፍ ተከላካይ ነው፣ በሽታ ተከላካይ ነው ወዘተ ወዘተ ብዙ ጥቅሞች አሉት ነው። ነገር ግን አርባናይዜሽኑ የተስፋፋ በሄደ ቁጥር የሚስፋፋበት መንገድ ደግሞ ከዚህ ጋር ይሄንን የነዚህን ነን አርባን ኤሪያስ ያላቸውን የሚሰጡትን ኢኮሎጂካል ሰርቪስ ከግምት ውስጥ ያስገባ ስላልሆነ አደጋ ላይ ነው ነን አርባን ኤሪያስ
ግን ነን አርባን ኤሪያው አደጋ ላይ ነው ሲባል ፖለቲሳይዝ እንዳናደርገው ማለት ነን አርባን ነው ከተሜነቱ መስፋፋቱ ችግር የለውም፣ መስፋፋት አለበት። ኳስችን ሲስፋፋ ግን አካባቢን በሚያወድምና አንሰስተነብል በሆነ ስለዚህ የአፈር መሸርሸርን በሚጨምር የወንዝ ድርቀትን በሚያስከትል የአካባቢ ብክለትን በሚያስከትል አየር ብክለትን በሚያስከትል የጤና ችግርን በሚያስከትል የሰዎችን የኢኮኖሚ ህይወት በሚያዛባ ወዘተ መልኩ መሆን የለበትም ነው። There is overwhelming evidence to support non-urban areas can play an important role in fostering healthy, livable, and sustainable cities by providing urban ecosystem with a variety of ecosystem services. Like ነው ብዙ ማስረጃዎች አሉ። እነዚህ እንግዲህ ያልተሰፈረባቸው ቦታዎች ማለት ነው። ያልተሰፈረባቸው ቦታዎች የዘረዘርኩላችሁን ኢኮሲስተም ሰርቪስ የሚባሉትን በመስጠት ጤናማ ኑሮን በማበረታታት ለኑሮ አመቺ ስፍራን በመፍጠርና ይሄንንም ቀጣይነት እንዲኖረው በማድረግ ትልቅ ሚና ሊጫወቱ እንደሚችሉ ብዙ ማስረጃዎች አሉ ነው። It's often argued that non-urban areas can help improve livelihoods ማለት እነዚህ አረንጓዴ ማለት እንግዲህ non-urban areas ያልተሰፈረባቸው በተፈጥሯቸው ያሉ ያልተነኩ ቦታዎች ማለት ነው። በሰው ሰፈራ በምናምን ባህሪያቸው ያልተለወጠ ፕሪስቲን የሆኑ የመሬት አካባቢዎች ማለት ነው። እና ብዙ ጊዜ እንግዲህ ተብሏል ነው የኑሮ ደረጃን በማሻሻል እንዴት ነው የሚያሻሽሉት? የኑሮ ደረጃን በማሻሻል ማለት ሃርሽ የሆነውን ወይንም ጥሩ የማይመች የሆነውን የከተማ አየር ጸባይ በማስተካከል ባዮዳይቨርሲቲን በመጠበቅ ወይንም የህይወት ብዝሃነትን የባዮሎጂካል ብዝሃነትን በመጠበቅ የአየር ፖሊሽንን በመቀነስ እና በአጠቃላይ የሰውን ህይወት ለማሻሻል ብዙ የሚጫወቱት ሚና አለ ነው የሚለው። ይህንንም የሚያረጋግጡ እንግዲህ እዚህ ጋር የምታዩቸው ፋኦ በምናምን ያሰራው እንትና ምናምን ያላቸው እነዚህ 1-4-5 ሪሰርቾች ይህን ነገር ማለት እነዚህ ነን አርባን ኤሪያስ የተባሉት ወይንም ላይክ ነው ከተሜነት ያልነካቸው እንዳሉ ያሉ ቦታዎች ኢኮሎጂካል ሰርቪስ ኢኮሲስተም ሰርቪስ እንደሚሰጡ እነዚህ ጥናቶች አመላክተዋል ነው የሚለው። ይሄ እንግዲህ ይሄኛው ጥናት አሁን ማቀርብላችሁ ጥናት this analysis defines non-urban areas ምንድናቸው ብሎ ዲፋይን ሲያደርጋቸው outdoor places ናቸው ማለት ከግቢ ውጭ ያሉ ቦታዎች ናቸው። significant ማለት በቃ ቀላል የማይባል አረንጓዴነት ያለባቸው በአትክልት የተሸፈኑ በአረንጓዴ ነገር የተሸፈኑ ቬጂቴሽን ያላቸው ሜንሊ ሰሚ ናቹራል ኤሪያስ ናቸው ነው። በአብዛኛው በቃ ተፈጥሮ እንዳላቸው ነው። በተወሰነ ደረጃ ብቻ ካልሆነ በስተቀር ከሰው ጋር ባለ ኢንተራክሽን ናቹራል ስቴታቸው ያልተለወጠ ማለት ነው። ሳላይክ ነው ሜንሊ ሰሚ ናቹራል ኤሪያስ that represent the last remnant of nature in urban areas ማለት ተፈጥሮ እንዳለ ይተዋቸው የመጨረሻዎቹ ማለት ቀሪ ቦታዎች ናቸው ነው። እንደዛ ብዬ ነው ዲፋይን ማድረጋቸው እያለ ናቸው ነው። ስለዚህ ባጭሩ አረንጓዴ ቦታ ነው ላይክ ነው ሰው ያልገባበት ሰው ያልሰፈረበት ከዚህ በፊት ሰፍሮበት ማያቅ ወይንም ሰፍሮበት ከነበረ ትቶት ሄዶ ነገርየው በራሱ መልኩ ሪከቨር አድርጎ ናቹራል ስቴት ላይ ያለ ነገር ማለት ነው። non-urban areas play a multifarious role in urban ecosystems. Such roles range from preservation of biodiversity ብሎታል ነው production of like ነው oxygen biodiversity maintain ያደርጋሉ oxygen production አትክልት ሲበዛ አየሩ ንጹህ ይሆናል። ንጹህ አየር ተተነፍሳላችሁ። reducing of air pollution የአየር ብክለትንም ይቀንሳሉ and noise ይቀንሳሉ ነው የሚለው። እንግዲህ ቤሪየር የሆኑ ምናምን የድምፅን ጉዞ ለምሳሌ መኪናውን ምንድነው የክላክሱን የሙዚቃውን ምናምን ይውጡታል መሰለኝ ላይ ነው ቤሪየር ነው ኖይዝ ይቀንሳሉ ነው። regulating microclimates, reducing the heat island effect to the achievement of crucial health, well-being and social safety objectives. ስለዚህ
ለጤንነት ይመቻሉ። ጤናማና ምቹ ለመኖር ምቹ የሆነ ጤናማ የሆነ ቀጣይነት ያለው አካባቢን ይፈጥሩልናል ነው። ሊትሬቸርስ ኦን አርባን ፎሬስት ፖሊሽን sustainability promotes and advocates the positive contribution of literature on urban forest pollution and sustainability promotes and advocates the positive contribution of NUs in maintaining environmental quality the same thing ነው ማለት የተለያዩ ጽሁፎች ይህንን ነገር ይደግፋሉ። ዝም ብለን አይደለም ነው የምንለው ነው። አረንጓዴ የሆኑ ቦታዎች ማለት የአየር ብክለት ለመቀነስ፣ ኑሮን አመቺ ለማድረግ፣ ጤናን ለማሻሻል ወዘተ ብዙ ኮንትሪቢሽን አላቸው። ይሄ ዝም ብሎ የተባለ ነገር ሳይሆን በዚህ ጥናቶች መሰረት የተረጋገጠ ነው። In general, this and a myriad of other related studies have led to a normative assertion by environmental planners and urban managers that an increase in non-urban areas in an urban ecosystem is desirable and will provide a wide variety of ecosystem services among other functions. ስለዚህ ነን አርባን ኤሪያስ ወይንም በቃ ያልተገነባባቸው ቦታዎች በተፈጥሮ እንዳሉ የተወ ቦታዎች ዘርፈ ብዙ የሆኑ ኢኮሎጂካል ሰርቪስ የሚባሉትን የአየር ጥራት መጨመር፣ ብክለት መቀነስ፣ ድምፅ ብክለት ይቀንሳሉ ነው የሚለው። የውሃ ማለት ጎርፍ በመከላከል የአፈር መሸርሸር በመከላከል ወዘተ ጥቅም እንደሚሰጡ ያመለክታሉ ነው። the same thing ነው። Increasing rates of urbanization, lack of prioritization on preservation of non-urban areas by city officials, inclusion of non-urban areas in environmental policies, and widespread neglect of the costs associated with non-urban areas, however, have called into question the assumption that the net effect of NUAS on environmental quality is always positive. Increasing rates of urbanization, የጨመረ የሚሄድ የከተማ መጠን፣ lack of prioritization on preservation of non-urban areas by city officials፣ የከተማ አስተዳደሮች ደግሞ እንደዚህ አይነት ቦታዎችን ለመንከባከብ ያላቸው ቸልተኝነት፣ inclusion of non-urban areas in environmental policies, like and widespread neglect of the costs associated with non-urban areas, however, have called into question the assumption that the net effect of non-urban areas on environmental quality is always right. ጸሐፊው ሊል የፈለገው ነገር ግልጽ ነው፣ ግን አጻጻፉ እኔ ትክክል አይመስለኝም። ማለት ሊለው የፈለገውን ነገር አንደርስታንድ ታደርጉታላችሁ፣ ግን ወርድ ባይ ነው እንደተቀመጠ ልረዳው ካላችሁት እንደገና አስተካክሎ መጻፍ አለበት ብዬ ነው ማስበው። ምክንያቱም አሁን ለምሳሌ እየጨመረ የሚሄድ ከተሜነት እና በመንግስት ባለስልጣናት ደግሞ እነዚህን ማለት ነን አርባን ኤሪያስ ፕሪዘርቭ ለማድረግ ወይም ባሉበት ደረጃ ለመጠበቅ ቅድሚያ ለመስጠት ያላቸው ቸልተኝነት፣ ከዛ በኋላ ኢንክሉዥን ኦፍ እነዚህን ነን አርባን ኤሪያስ ኢንቫይሮንመንታል ፖሊሲያቸው ውስጥ መጨመር እንደ ችግር አድርጎ ያከልክ ነው። አሁን ለምሳሌ እነዚህ ነን አርባን ኤሪያስ የሚባሉት የሚሰጡት ማለት በትክክል ሳይያዙ ሲቀሩ የሚያስከትሉት ችግር አለ አይደለም? አሁን የዘረዘርናቸውም ማለት ነው። ሰውየው ሊል የፈለገው ምንድን ነው? በወረቀት ላይ ብቻ ሀሳብ ያቀርባሉ፣ ግን በተግባር አይተገብሩትም። ለዚህ ደግሞ እነዚህን አካባቢዎች ለመጠበቅ ያለው ኮስት አስቸጋሪ አድርጎታል ነው። ወይንም በአማርኛ ሳስቀምጠው አንደኛ ከተሜነት በጣም የተስፋፋ መሆኑ፣ ሁለተኛ የመንግስት ባለስልጣናት የመንግስት ቸልተኝነት፣ ለጉዳዩ ትኩረት ያለመስጠት ነገር፣ ሶስተኛ የይስሙላ እቅድ ብቻ መኖር እነዚህን አካባቢዎች ለመንከባከብ ያለው ወጪ እነዚህ ነገሮች ተደማምረው ከነዚህ ነን አርባን ኤሪያስ አሁን የዘረዘርናቸውን ኢኮሎጂካል ሰርቪስ የሚባለውን ነገር ከነሱ ማግኘት የሚገባንን ጥቅም ማግኘት እንችላለን ወይ የሚለው ነገር አደጋ ተጋልጦበታል ነው። ማንም እንግዲህ እንግሊዝኛ የሚያነብሰው
ይሄን ሊል እንደፈለገ መረዳት ይቻላል። ግን ኢንተርፕሬቴሽን ነው ከቴክስቱ ተነስታችሁ እንዲህ ሊል ምን ለማለት ነው ባጭሩ የሚለው ይሄንን ነው ልክ ነው ማለት ግን ምን ያደርጋል መሰላችሁ እኔ እያቀረብኩት ስለሆነ አስተካክዬ ተረድቼው ነው ማስቀምጠው ሀሳቤ ግልጽ ከሆነ ማለት ነው። ስለዚህ የከተማይነት መስፋፋት የመንግስት ባለስልጣናት ለጉዳዩ ትኩረት ያለመስጠት ማለት ቅድሚያ ያለመስጠት ነገር ቅድሚያ ቢሰጡም ፔፐር ላይ ቢያስቀምጡትም ያንን ፔፐር ላይ የተቀመጠ ነገር ማለት በመርህ ደረጃ በፖሊሲ ደረጃ ወዘተ ወረቀት ላይ የተቀመጠን ነገር በተግባር መሬት አውርዶ ለመተግበር ለመተግበር ያለ ዳተኝነት ወይም ፍላጎት ማነስ ወይም አቅም ማነስ እና ደግሞ አካባቢዎችን በዚህ መልኩ ፕሪዘርቭ ማድረግ ገንዘብ ይፈልጋሉ። ዝም ብሎ ጥሩ የሚያምር አካባቢ ዝም ብላችሁ ቢልድ ማድረግ አትችሉም። መገንባትን ብቻ ሰስቴን ማድረግ ገንዘብ ይፈልጋል ማለት ማስቀጠል ባለበት ማስቀጠል ገንዘብ ይፈልጋል። ይህንን ስለሚፈልጉ ማለት ፕላን ማድረግ አለብን እና ኢንተግሬት ማድረግ አለብን ቢባልም ነገሩ ችግር ሆኗል ነው። በሌላ አማርኛ ምንድን ነው እንደዚህ አይነት ማለት ነገርየው የሚፈለግ ነገር ነው፣ ግን መሬት ላይ አውርዶ ለመተግበር ፈታኝ ሆኗል ነው። አክሰፕተብል ነው። In Ethiopia, this is however a view that is based on anecdote rather than reliable empirical evidence. በኢትዮጵያ ግን ይሄ NUS in Ethiopia have never been studied systematically in spite of their strategic role. ነገር ግን በኢትዮጵያ አሁን ያለው ችግር ምንድን ነው? የመንግስት ቸልተኝነት አሁን ያልናቸውን ችግሮች ለምሳሌ የመንግስት ቸልተኝነት ፖሊሲ ላይ ብቻ ማካተት ነገርየው ያለው የዋጋ ፍላጎት ማለት ኮስቲ መሆኑ ማለት ወጪ የሚያስወጣ በመሆኑ እና የከተሜነት መስፋፋት ነን አርባን ኤሪያሶችን ሜንቴን ለማድረግ ችግር ፈጥሯል ብሎ ለመደምደም እና ከዛ የሚገኘውን ጥቅም ለማግኘት የተፈለገውን ማለት በተፈለገው መልኩ ጥቅሙን ማግኘት አይቻልም ብሎ ለማለት የጥናት እጥረት አለ። በጉዳዩ ላይ ሰፊ ጥናት አልተሰራም ነው። አክቹዋሊ እሱ የሰራው 2011 ላይ ነው። ስለዚህ ከዛ በኋላ ሊኖር ይችላል ጥናት ላይክ ነው አንዱ ያው ኳሊፋይ መደረግ ያለበት ጥናቱ የተደረገው ከ2011 ላይ ነው። የዛሬ 14 ዓመት 15 ዓመት ነው። ነገር ግን በኢትዮጵያ ተጨባጭ ሁኔታ መረጃ የለም ነው። የመረጃ እጥረት አለ። ጥናት አልተጠናበትም። ስለዚህ በእርግጠኝነት መናገር አይቻልም። እንደው በስማ በለው በወሬ አነክዶታል በሆነ መልኩ የተገኘ ኢንፎርሜሽን ነው። ስለዚህ በእርግጠኝነት ኢትዮጵያ ላይ መናገር አይቻልም። ያንን ክፍተት ለመሙላት ነው እኔ እንግዲህ ጥናት እያጠናው ነው የሚለው ማለት ነው። Non-urban areas in Ethiopia have never been studied systematically in spite of their strategic role. በኢትዮጵያ ውስጥ እነዚህ non-urban areas ያልናቸው አረንጓዴ ቦታዎች ማለት ሲስተማቲክ በሆነ መልኩ አልተጠኑም ነው። This analysis seeks to bridge this knowledge gap by exploring realities and challenges of fostering eco-sustainable planning through NEOS in a sample of Ethiopian cities. 3 ከተማዎች ይመርጥና ኢትዮጵያ ውስጥ ይሄንን ክፍተት ለመሙላት ይሰራል ማለት ነው። እንግዲህ የሚመርጣቸው ከተማ አዲስ አበባ፣ ነቀምቴና ጫንጮ የሚባል ወደ ላይክ ነው ማፕ ላይ ጉግል ላይ ሳይሆን ነበር ወደ ጫንጮ ደብረ ሰላም አርሲ ነው። ያ ላይክ ማሻሻሉ ደግሞ 700 ምናምን ኪሎ ሜትር ነው ይላል እና የሚፈጃው ግን ያ 281 ኪሎ ሜትር ነው። ይቅርታ 281 ኪሎ ሜትር ነው ከዚህ ያለው ርቀት ማለት ነው። ትራቭል ለማድረግ ግን የሚፈጃው 7 ሰዓት ነው ላይክ ነው። አልበዛም? 300 ኪሎ ሜትር በ4 ሰዓት ምናምን ማለቅ ነበረበት ይመስለኝ። መንገድ የለም መሰለኝ። ብቻ ጫንጮ እዚህ አካባቢ ያለ አይዶን ነው እንግዲህ እዚህ አካባቢ ያለ ቦታ ነው። ደብረ ሰላም አርሲ ምናምን እሱን ከተማ ነው አንዱን የመረጠው። ሌላው ነቀምት ወለጋ ውስጥ ያለ ከተማ እና አዲስ አበባ ነው የመረጠው ማለት ነው።
እንግዲህ እንደሰማችሁት እንደሚለው እነዚህ ነን አርባን ኤሪያ ሲሆኑት አካባቢዎች ነን አርባን ኤሪያ ሲሆኑት ኢኮሲስተም ሰርቪስ በመስጠት ለማህበረሰብ ብዙ ዘርፈ ብዙ ጥቅም ስላላቸው ኢኮኖሚያዊ፣ አካባቢያዊ፣ ማህበራዊ ጥቅም ስላላቸው እነሱም ፕሪዘርቭ ማድረግ ያስፈልጋል፣ አስፈላጊ ናቸው። ነገር ግን የከተማ መስፋፋት፣ የመንግስት ትኩረት ማነስ፣ የመንግስት ማለት የወረቀት ብቻ የተግባር ሳይሆን የወረቀት ብቻ መሆን እና በስተመጨረሻ እነዚህን አካባቢዎች ለማልማት የሚጠይቀው የገንዘብ አቅም ተያይዘው ከነዚህ ነን አርባን ኤሪያስ ሊገኝ የሚገባውን ኢኮሲስተም ሰርቪስ ማግኘት አልተቻለም ነው። ይህንን ግን በኢትዮጵያ ደረጃ አስረግጦ መናገር አይቻልም። ምክንያቱም በቂ ጥናት በኢትዮጵያ አልተደረገም። በከተሜነት በእነዚህ ነገሮች ላይ በኢትዮጵያ ጥናት አልተደረገም። በኢትዮጵያ መንግስት እንትኑን የሚያባክነው ስለ ብሔር ሲያጠና ነው መሰለኝ። ስንት ቋንቋ እንደሱ ነው መሰለኝ የሚያባክነው። እና የኔም ዓላማ ያንን ጥናት በማጥናት ይሄንን ጋፕ ለመዝጋት መፈለግ ነው የሚለው። ስለዚህ ምን ኦብስታክል ቱ ሰስተነብል አርባን ፕላኒንግ ፕራክቲስስ ፎር ነን አርባን ኤሪያስ ይላል። ሰስተነብል በሆነ መልኩ ከተማን ለማቀድ ኦብስታክል ነው ማለት ከተሞች ሲታቀዱ አብረው እነዚህ ነን አርባን ኤሪያስ አብረው እንዲታቀዱ እና ይህም ቀጣይነት ባለው መልኩ እንዲሰራ ምን አይነት ችግሮች አሉ ነው፣ ምን አይነት ተግዳሮቶች ያጋጥማሉ? Most scholars concur that achieving sustainable urban development has become the most significant current and future environmental challenge. እንግዲህ አብዛኛዎቹ ምሁራን እንደሚስማሙት ቀጣይነት ያለው የከተማ እድገትን ማስመዝገብ ማለት በቃ ይሄ ኢንቫይሮንመንት የሚባለው ነገር ከባቢ የገጠመው አንድ ትልቁ ፈተና ነው። ምክንያቱም ከተሞች ሲስፋፉ እነዚህ ነን አርባን ኤሪያስ እና በማከለ መልኩ አይስፋፉም። ስለዚህ እነዛ ኢኮሎጂካል ሰርቪስ የሚባሉት ነገሮችን ማግኘት አይቻልም። ያ ማግኘት ሳይቻል ደግሞ ሲቀር እድገቱ ሰስተነብል አይሆንም ማለት አብሮት ብዙ ጓዝና ችግር ይዞ ይመጣል ነው። እንግዲህ ለዛም እነዚህን አሁን እዚህ ጋር የሚዘረዝራቸውን ካርዴት ወዘተ ወዘተ ሪሰርቾች ይጠቅሳል ማለት ነው። Challenge requires solutions that are not piecemeal. Okay, sorry. በእንትኑ በዚህ ዲስትራክትድ ሆንኩኝ። ፉል ስቶፕ መስሎኝ ነበር። Most scholars concur that achieving sustainable urban development has become the most significant current and future environmental challenge that requires solutions that are not piecemeal. ስለዚህ ማለት ሙሉን ሴንቴንሱን ስታነቡት ምንድነው ሰስተነብል የሆነ urban development is the current and future significant current and future challenge current and future environmental challenge በአርባን ዴቨሎፕመንት ምክንያት ኢንቫይሮንመንት ላይ አሁንም ለሚመጣውም ትውልድ አስጊ በሆነ መልኩ የከተሞች መስፋፋት በኢንቫይሮንመንት ላይ ከፍተኛ ተጽዕኖ እየፈጠሩ ነው እና ሶሉሽን ይፈልጋሉ። ሶሉሽኑ ግን የቁጥቁጥ መሆን የለበትም። አሁን ለምሳሌ የሆነ ቤት እዚህ ጋር 5 በመስጠት እዛ ጋር ምናምን በማለት እንደዚህ ነው በማለት አይደለም። የሆነ ላርጅ ስኬል ፕላኒንግ ይፈልጋል። ስለዚህ ከኔ ጋር ይስማማ። እኔ እንደው ዝም ብዬ ራንደምሊ ቢሆንም ያሰብኩት ነገር ግን ላርጅ ስኬል ፕላን ካረጋችሁ ሰስቴናብል በሆነ መልኩ ማለት ብዙም ሳትጨነቁ ኮስቱንም ችሎላችሁ ነገርየውን በፖሊሲ ደረጃ ሳይቀር አርባናይዜሽኑንም ሳታቋርጡት በአጠቃላይ ሙላት ያለው እድገት ሁሉንም ሆሊስቲክ የሆነ ቤት ብቻ ሳይሆን መንገድ ብቻ ሳይሆን ምናምን ሳይሆን ሁሉንም ነገር ያሟላ ሙሉ አይነት እድገት ለማምጣት እኔ ያሰብኩት ፕሮግራም ይሄዳል ነው ላይክ ነው። የሚያስቸግረው ግን ምንድነው እንደሚመስለው አሁን እንደዚህ የሚልበት ምክንያት እኔ እንደምረዳው እንትን ነው። አሁን ለምሳሌ ያን ፔፐር አሁን አናዶኝ የተውኩት ለእኔ ለራሴ ነው አናዶኝ የተውኩት ሪጅናል ብሎ ቢያስብም ከአዲስ አበባ አኳያ ብቻ ነው ችግሩን የሚያስበው ነው። አይ ነገር በቃ ቁንጽል ነው ማለት ብዙ መረጃ እጥረት አለበት ምናምን እንዴት አድርጌ ነው የምሰራው ነው።
ማለት እኔ ለምፈልገው ፐርፐዝ አያገለግለኝም ነው። ነገርየው እንትን ነው። አሁን ለምሳሌ በሀገር ደረጃ በደንብ አቀደ ነው፣ በሀገር ደረጃ አንደርስታንድ አድርገ ነው። የህዝባችን ቁጥር እየጨመረ ነው። ነገርኳችሁ እኮ የእኛ ሀገር እነዚህ የእኛ ሀገር ሰዎች ገጠር ኮሪደር ልማት እናስገባለን ፍልሰት ለመቀነስ ብለው ያሰቡ ናቸው። እቅዱ ግን ምንድን ነው? ከተሜነትን ማስፋፋት ነው። ስለዚህ አሁን ለምሳሌ አዲስ አበባ ስራ አጥነት ቁጥር ለመፍታት ወይም የአዲስ አበባን የስራ አጥነት ቁጥር ለመቀነስ የአዲስ አበባ አስተዳደር ሊፈታው የሚችለው ነገር አይደለም። ምክንያቱም አዲስ አበባ የኢትዮጵያ ችግር መገለጫ ነች ነው። አሁን አዲስ አበባ ውስጥ የምናየው ምን ልበላችሁ፣ የመንገድ እጥረት፣ የትራፊክ መጨናነቅ፣ የአየር ብክለት፣ የቤት እጥረት፣ ወንዝ ዳር ግንባታ፣ የቆሻሻ መብዛት ወዘተ ወዘተ የአዲስ አበባ የራሱ ችግር ብቻ አይደለም፣ የኢትዮጵያ ችግር ነው አዲስ አበባ መጥቶ ራሱን የሚገልጸው። ስለዚህ ሆሊስቲክ የሆነ ሶሉሽን ካላዘጋጃችሁና እንደዚህ አይነት ላይ ካሁን ኖት ፒስ ሚል የሆነች ቁርጥራጭ አሁን ለምሳሌ እኔ ለማሾፍ ይመስለኛል ቅኔ እየተናገረ መሰለኝ የነቀምቶች ጥሩ ስራ እየሰሩ ነው ምናምን ይልና አሁን ይሄ የነቀምት ማስተር ፕላን እና አረንጓዴ ኤሪያ ብለው በማስተር ፕላኑ መሰረት ይሄን ነው ያዘጋጁት ምናምን ብሎ ይላል። እኔ አይ ላይክ ነው ኢፍ አም ናት ሚስቴክን ሙድ እየያዘባቸው ነው ላይክ ነው የከተማ ፕላኒንግ ምናምን የሚባል እውቀቱም ችሎታውም ልምዱም አንደርስታንዲንጉም የለም ነው ግን ገብቶ ላይክ ነው what we should understand or what I want to say is ፒስ ሚል ሆኖ መፍትሄ ሊያመጣ አይችልም። አሁን ለምሳሌ የአዲስ አበባን እንዳልኳችሁ ነው እዚህ ጋር እንደዚህ ችግር አለ እዚህ ጋር ብለህ በአዲስ አበባ ችግር በአዲስ አበባ አስተዳደር አቅም ልትፈታው የምትችለው አይደለም። ምክንያቱም በሀገር ደረጃ ያለው ችግር ነው መጥቶ እዚህ ጋር ራሱን የሚገልጸው። ስለዚህ ከላይ መጀመር አለበት ማለት ሆሊስቲክ መሆን አለበት። አስተሳሰብ መቀየር አለበት። ኦርጋናይዝ አሁን ይገርማቸዋል። ያው ስንወርድ እናየዋለን። አይዶ ነው እንግዲህ ለምሳሌ አሁን እዚህ ጋር ከሚያቀርባቸው ነገሮች አንድ ግራፍ ላሳያችሁ የሚያነሳቸው በኋላ ምተን እናየዋለን ብዬ አስባለሁ። አሁን እዚህ ጋር የሚያነሳቸው ግራፎች ነቀምት ቦታ ሲጠየቅ ያለው የቦታ ፍላጎትና ያለው የቦታ አቅርቦት በጣም ልዩነት አለ እና ከተማው ማደግ ይፈልጋል። ነገር ግን ይታያችሁ እንግዲህ አገሩ ባዶ ነው። ገብቷችኋል? ላይክ ነው ኢትዮጵያ ነው ኢትስ ኤምፕቲ። ግን አሁን እዚህ ጋር የሚያሳየውን ግራፍ ላሳያችሁ። አሁን እዚህ ጋር ምን ይላል? ይሄን አንብቦት ምን ይላል? ላንድ ዲማንድ ፎር ኢንዱስትሪስ። ኦኬ ይሄ እሺ ቆይ ኢንዱስትሪ ነው ላይክ ነው ላንድ ዲማንድ ፎር ቢዝነስ ኦፕሬሽን ላይክ ነው ለመኖሪያ ቤት በጣም ይፈለጋል ነው። ዲማንድ ፎር ሬዚደንሻል ላንድ ለኑሮ የሚያስፈልግ መሬት ነው የሚለው። ወደዚህ ደግሞ ሬዚደንሻል ላንድ ሰፕላይ ነው። አሁን ሬዚደንሻል ላንድ ሰፕላይ ራይት ላይክ ነው ያ ይቅርታ ሀሳቤ ተበታትኖብኝ ነው። አሁን ይህንን ውሰዱት ላይክ ነው 200 ማለት ነው 200 እዚህ ጋር እችን ዴታ ፖይንት ውሰዷት እና ዲማንድ የተደረገው ቤት ብዛት ወደ 700 ምናምን የሚሆን ነው ለቤት መስሪያ የሚፈለገው መሬት ማለት ነው። መንግስት ግን ሰፕላይ የሚያደርገው 200 ነው። ምን ማለት ነው? ለምሳሌ 200 ካሬ ሜትር 200 ካሬ ሜትር መሬት ከመንግስት መግዛት የሚፈልግና መግዛት የሚችል ሰው ቢኖር ማግኘት የሚችል ላይክ ነው 200 ካሬ ሜትር የሚፈልግ ላይክ ነው ፎር ላይክ ነው 200
ካሬ ሜትር ስኩዌር አይደለም ካሬ ሜትር የምንለው ሜትር ስኩዌር እና 200 ሜትር ስኩዌር የሚፈልግ 700 ሰው አለ። መንግስት ግን ሰፕላይ የሚያደርገው ወይም ማርኬቱ ግን ሰፕላይ የሚያደርገው የመሬት እንትን 200 ሜትር ስኩዌር ስንት ነው? 200 ነው። ስለዚህ 500 ሰው መሬት ፈልጎ 200 ሜትር ስኩዌር የሆነ መሬት ፈልጎ አያገኝም። ይሄ በመሬት ነው። በኢንዱስትሪ በሉት፣ ለመንግስት አስተዳደር በሉት፣ ለቢዝነስ በሉት፣ በዲማንዱና በሰፕላዩ መካከል ያለው ልዩነት በጣም ሰፊ ነው። ማለት ሀገሪቱ መሬት በመሬት ነች ነው። ለመኖሪያ ያከር መሬት አለ። መንግስት ተብዬው ግን እንትን የሚሟሟ ይመስለዋል። አይ ዶንት ኖ ምን ሆኖ እንደሆነ አላውቅም። መሬት አይሰጥም። አዲስ አበባ መልከት ነው። ሀገሩ ወጣ ስትሉ እንዳለ መሬት በመሬት ነው። መንግስት ተብዬው ግን ሀሳቡ፣ ልቡ፣ ምናምኑ፣ ተግባሩ ያለው የት ነው? ሌላ ቦታ ነው ያለው። ላይክ ነው እንትን አይደለም፣ ፒፕል ሴንትሪክ አይደለም፣ ኢኮኖሚክ አይደለም፣ ምናምን አይደለም። ዝም ብሎ የአሮጊት ወሬ ነው የሚወደው ነው። እና ምን ልላችሁ ነው? ፒስ ሚል አድርጋችሁ ልትፈቱት አትችሉም። ኦፍኮርስ ከዚህ ጋር እንዴት አገናኘው ካላችሁ ምንድነው በሀገር ደረጃ የአስተሳሰብ ችግር አለብን። ላይክ ነው ፈንዳሜንታል የሆነ ከላይ ስትራክቸራል ለውጥ አምጥተን ሰው በቃ እንዲህ በሀገሩ መሬት ፈልጎ ለምን ያጣል? ትከፍላለህ ወይ ነው ወይ ተበድረህ ማለት ዳውን ፔመንት አድርገህ መክፈል ባትችልም ሰርተህ መክፈል አለብህ ምናምን ብለን ሰውን የመሬት ባለቤት፣ የሀገር ባለቤት፣ የንብረት ባለቤት፣ የሀብት ባለቤት የምናደርግበት እሳቤ አይደለም ያለን። ፖለቲካችን ጊር የሚያደርገው ሪቮልቭ የሚያደርገው ወይንም የሚሽከረከረው በዛ አጀንዳ ዙሪያ አይደለም። በቃ ትልቅ አጀንዳ የሚሆንብን መልአክ በአንድ መርፌ ጫፍ ላይ ስንት መልአክ ይደንሳሉ በሚለው አንደኛው 8 ይላል፣ አንደኛው 10 ይላል። ይሄ ካዲ ይሄ ምናምን ብለን በሱ እንገዳደላለን፣ እንጣላለን። እዚህ ጋር የመሬት የኑሮ ምናምን ጥያቄ ሲነሳ የሆነ እንደ ሁኔታው የሆነ መፍትሄ ለመስጠት ነው የምንመጣው ማለት ነው። ስለዚህ ፒስ ሚል ነው፣ ሆሊስቲክ አይደለም። እንዳልኳቸው አሁን ከዛ ፔፐር ጋር የተለየውበት ሀሳብ ምንድን ነው? ፔፐሩ እንትን ነው ሜጀር ፕሮብለም ምንድን ነው የሚባለው? ፒስ ሚል ሆነብኝ ነው። ላይክ ነው አሁን የአዲስ አበባን ችግር አዲስ አበባ ላይ ብቻ አምጥተህ አትፈታውም ነው። ገብቷቸዋል። ሆሊስቲክ ካላደረግነው፣ ለምሳሌ ኢንዱስትሪያል ምንድነው ግብርና መር ኢንዱስትሪያላይዜሽን ካላደረግነው፣ ማርኬቱን ሊበራላይዝ ካላደረግነው፣ መንግስቱን ዲሞክራቲክ ካላደረግነው፣ የንብረት ባለቤትነት ይዞቶችን ካልለወጥን ወዘተ ወዘተ እና አሁን ለምሳሌ ወርልድ ባንክ ላይ ያየሁት ነገር የወርልድ ባንክ ለምሳሌ ገበሬው መሬቱን ለሌላ ሰው አሳልፎ መሸጥ አይችልም፣ በውርስ ማስተላለፍ ይችላል እንጂ ይላል። ስለዚህ ሀሳቡ ምንድነው? መሬቱን ይዞት እንዲቆየው ነው ገበሬ። ገብቷቸው የሚፈለገው ማለት ያ የኢኮኖሚክ ራሽናል አይደለም፣ ሌላ ራሽናል ነው ያለው። ያ ራሽናል ፖዚቲቭ ነው፣ ኢትስ አናዘር ቲንግ። ገብቷቸው እና ፒስ ሚል ሶሉሽን አይሆንም ነው ሆሊስቲክ መሆን አለበት ነው። how holistic is we are going to see to this end creating and conserving non-urban areas has been viewed as the only first step towards winnowing the challenge therefore ያለ ነው። ስለዚህ ከዚህ የተነሳ ይላል አሁን የኛው ከዚህ የተነሳ መፍጠርና እነዚህን ነን አርባን ኤሪያዎችን መፍጠርና መጠበቅ it's only first step towards winnowing the challenge thereof ችግሩን ለመቅረፍ ገና አንድ ሰበዝ ነው የመጀመሪያው እርምጃ ነው። ነገር ግን እኔ የመጀመሪያው እርምጃ ሳይሆን አንድ ነው ሰበዝ ነው። ትልቁ ችግር ምንድነው? የዚህ ሀገር የፖለቲካ አስተሳሰብ ይሄ እንደ ማህበር ተዋቅረንበት ያለነው እንትን ቋርጎ ሰብሮ እሳቤውን መቀየር አለብን።
በቃ ለመኖር ነው። ጥሩ ኑሮ፣ ጥሩ ቤት ውስጥ ለመኖር ነው። ጥሩ አየር ለመተንፈስ ነው። ጥሩ መኪና ለመንዳት ነው። ጥሩ ምግብ ለመብላት ነው። ጥሩ ልብስ ሆዳም እንሁን ማለት አይደለም። ገብቷችኋል? ላይክ ነው። ያንን ለማድረግ ስንል ብዙ የተለያዩ ነገሮችን ሳክሪፋይስ እናድርግ ለማለት አይደለም። ያንን ለማለት አይደለም። but what I'm trying to say is እነዚህን ነገሮች ለማድረግ ነው የምንኖረው። ስለዚህ ሀገር የምትፈለገው ለዚህ ነው። ዓላማው እሱ ነው። ያንን የሚያደናቅፍ ነገር ማለት ነው ማስወገድ ያለብን እንጂ እሱን ሰከንደሪ ኦብጀክቲቭ አድርገን ስንት መላእክት በአንድ መርፌ ጫፍ ላይ ይጨፍራሉ የሚል ነገር ላይ ፎከስ ማድረግ irrelevant. There are, however, a myriad of obstacles that threaten the potential role of non-urban areas play in fostering eco-sustainable urban spaces. ስለዚህ አንድ ጉዳይ ነው ግን አሁን እኔ ፔፐሩን ለምንድነው ሪቪው የሚያደርገው? ፕላን አለማድረጋችን፣ ሰስተናብል በሆነ መልኩ አለማቀዳችን የሚያስከትለው አሁን ለምሳሌ ቦታ አንሰጥም። ለኢንዱስትሪ ቦታ ችግር ካለ፣ ለቢዝነስ ቦታ ችግር ካለ፣ ለመኖሪያ ቦታ ችግር ካለ እድገት ራሱ እንትን እያደረግን እኮ ነው። ምንድን ነው የሚባለው? በሀገሪቱ የኢኮኖሚ እድገቱ ማደግ የሚችለውን ያክል እንዳያድግ በብቃት ማነስ፣ በፖለቲካ በተለይ አዲስ አበባ በፖለቲካ መበላሸት ማለት ነው። ሌሎች የሀገሪቱ አካባቢዎች በብቃት ማነስ እና ደግሞ ምን መሰላችሁ፣ አዲስ አበባን ብንለውጠው አዲስ አበባ የሚፈጠረው አቅም ያስተጋባል ነው። በጫንጮ፣ በወለጋ፣ በሌላው የሀገሪቱ አካባቢ፣ በባህር ዳር፣ በጅማ፣ በመቀሌ ምናምን ያስተጋባል። አስተጋብቶ ብዙ ችግሮችን ይፈታል ነው እና ፒስሜል መሆን አይችልም ነው እንግዲህ። ሌላ የሚለው ነገር ምንድን ነው? ይህንን ግብ ለማሳካት እችን ራሷን አንዷን ሰበዝ ግን ለማሳካት ራሱ ብዙ ቻሌንጆች አሉ ነው Note that most policies on non-urban areas do not address possible impacts of nearby built areas or importance of design and management of nearby developments. Have observed that green and built infrastructure are not integrated in sustainable economy. ዋናው እንግዲህ ከዚህ አንቀጽ የሚቀረው ምንድነው? አብረው አያቅዷቸውም ነው። አንደርስታንዲንጉም የለም በቅድ ደረጃ ነው። አሁን እንደሚመስለኝ ፎቅ ስትሰራ መቼም ዝም ብላ አትሰራም። አሁን አዲስ አበባ ውስጥ ደንብ አስከባሪ ምናምን ብለው በየቦታው ሲዞሩ ነው የምታዩት አይደለ? ስለዚህ እንደዚህ ባለበት ሁኔታ ወንዝ ዳር ሄደ ከወንዝ ዳር ዝም ብለህ 50 ሜትር ምናምን ራቅ ብለህ 6 ፎቅ 7 ፎቅ አታቆምም ዝም ብለህ እና የሆነ መንግስትም ፈቅዷል ብዬ አስባለሁ። መንግስት ወይም ላይክ ነው መንግስት ስንል እንግዲህ መንግስት ደረጃ አለው ላይክ ነው ክፍለ ከተማው ሊሆን ይችላል፣ ቀበሌው፣ ወረዳው ወዘተ እና አሁን የሚያሳያችሁ ምንድን ነው ክፍለ ከተማው ነን አርባን ኤሪያስ እንዴት ፕሪዘርቭ መደረግ እንዳለባቸው ኢኮሎጂካል ቫሉያቸው ምን እንደሆነ ያንን መጠበቅ ምን እንደሆነ ያንን መጠበቅ ምን አይነት ኢኮሎጂካል ሰርቪስ ሊያመጣ እንደሚችል ምናምን በእውቀት የታጀበ አይደለም ማለት ነው የክፍለ ከተማ አስተዳደሩ እነዚህ ነገሮች ሲያደርግ ማለት ነው። ስለዚህ ምን ልላችሁ ነው ዴቨሎፕመንቶቹ ከአካባቢ ጥበቃና ለኑሮ አመችነት ከሚል ነገር ጋር አብረው የሚሄዱ ነገሮች አይደሉም። አሁን ለምሳሌ ኮንዶሚኒየም እንደታየው ቦታው ላይ በቀላጥ ብሎ ውሃው ኮዬ ፈጬ ነው ምናምን ቢሽ ዳር ሲቀልዱ ማለት ቢሽ ዳር መሆኑን ሳይነግሩን ነው ኮዬ ፈጬ ቤት ያከራል ሲሉ ነበር። እና ያ ምንድን ነው ላይክ ነው ቦታው ድሬኔጅ እንደሌለው ውሃ ሊያስተኛ እንደሚችል ምናምን ኢን አድቫንስ አብሮ ኢንተግሬትድ ሆኖ ፕላን እንዳልሆነም ነው እና ብዙዎቹ እንደዚህ አይነት ነገር የላቸውም ነው ኦብቪየስሊ I think ነገር ያስጨርሰኛል። It has now become obvious that non-urban areas are key factor to sustainable urban development. Recent years have seen the concept of sustainable development increasingly being used to guide urban planning. Lack of practical guidelines on how the concept should be translated into practice has, however, hampered its effective implementation. አሁን ችግሩ ምንድነው መሰላችሁ? ያው ይታወቃል በእውቀት ደረጃ ግን ሰዎች ከራሳቸው ከሚገኙበት ሁኔታ ጋር አዋደው ተግባር ላይ ለማዋል አዳፕቴሽን ራሱን ችሎታ ይጠይቃል ማለት ነው። ጥቅም እንዳለው ቢረዱም ራሱ
አውርደው መሬት ላይ በተግባር ለማዋል ከራሳቸው ተጨባጭ ሁኔታ ጋር አዋደው ይቸግራቸዋል ነው የሚለው። እዚህ ጋር ላቁመው። በሚቀጥለው እንግዲህ ጊር 9 በሚለው እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ